ስራ የሰራሁት ጎንደርና የፈረንሳይ ቫንሰንት የምትባል ከተማ እህታማች አድርጌያለሁ። እህታማች በማድረጌ 12 ሚሊዮን ብር አግኝቼ ነበረ። በዛ 12 ሚሊዮን ብር በደርግ ሰዓት ቶርች የሚገረፉበት የነበረ የራስ ስዑል ሚካኤል መኖሪያ ቤት ነበር፣ ቤተ መንግስት። እሱን ወደ ሙዚየምነት በአራት ኮምፖነንት ኮንሰርቬሽን፣ ሪስቶሬሽን፣ ኢንተርፕሬቴሽን እና የሚውዚየም ዴቨሎፕመንት ብለን እሱንም እንደዚሁ ለመስራት ችያለሁ። ስለዚህ በበኩሌ በቆየሁበት በዛ የስራ ዘመኔ ከዛ በኋላ የዓለም አቀፉ ቅርስ አስተዳዳሪ ሆኜና የዩኔስኮ ፎካል ፐርሰን ሆኜ በሰራሁበት ጊዜ ያገኘሁትን ሁሉ ሰፊ አጋጣሚ ቢወራ በጣም ረዥም ሰዓት የሚፈጅ ተግባራትን የማይቆጭኝ ስራ ሰርቻለሁ እዛ ኤሪያ ላይ እና ትንሽ ኮንትሪቢዩት አድርጌያለሁ ብዬ አስባለሁ። በጣም ትልቅ ነጥብ ነው ያነሳው። በዛው እንደውም አንተ ነካ አድርገዋል ጠይቄ የነበረው እንግዲህ አንዱ የጠቀስከው ነው ከሰራቸው ስራዎች ጎንደርን ከዓለም አቀፍ እህት ከተሞች ጋር ትብብር በማድረግ የሰራቸው ስራዎች አሉ። አሁን ቅድም ጠቅሰዋል፣ ግን እንደው ምን ውጤት አስገኝቷል በጥቅሉ በዛ ስራ ሂደት ውስጥ? በጣም ጥሩ ነው። ጎንደር ወደ 6 የሚሆኑ ከተሞች እህት ከተሞች አሏት። አንደኛዋ የኔዋ ከተማ ቫንሰንት ነች። የፈረንሳይ ጥንታዊ ከተማ ነች። ኦልሞስት የ3 ሰዓት ድራይቭ ነው ከፓሪስ። ጃፓን ኦዳ የምትባል በሹሜን ጠቅላይ ግዛት ስር ያለች የጎንደር እህት ከተማ ነች። በጣም ታሪካዊ ግንኙነት አላቸው። ምክንያቱም ፖርቹጊዞች ጃፓን ነበሩ፣ ፖርቹጊዞች ጎንደር ላይም ነበሩ። በዚህ ትንሽ ሂስቶሪካል ሊንኬጅ አለ ተብሎ ይታሰባል። በጣም የሚገርም ነገር አሌክስ፣ 400 ዓመት የሞላው ቤት ከጃፓን ተነቅሎ በመኪና በባቡር በመርከብ ጎንደር መጥቶ ሪኢሬክት ተደርጓል። ጃንተከል ዋርካ ውስጥ ያለ አንድ የጃፓን ቤት ከዛ ተነቅሎ ያን ያክል ካልቸራል ኢንተግሪቲ አለ። አሁን አለ። የጃፓን ካልቸራል ዛፍ አለ። እሱም ከዛ ይመጣ መጥቶ እዛ ተተክሏል። በተለያየ መልኩ በተለይ በማህበራዊ ጉዳይ፣ በትምህርት፣ በጤና በመሳሰሉት ነገር ግንኙነት አላቸው፣ ይተባበራሉ። ሁለተኛዋ እሷ ነች። ሶስተኛዋ የእስራኤል ጥንታዊ ከተማ ሸራለ ጽዮን የምትባል ለጻድቁ ዮሐንስ የውሃ ለከተማው የውሃ የጤና የትምህርት ድጋፍ ያደርጋሉ። እሷም ሌላኛዋ የእህት ከተማ ነች። ምክንያቱም እስራኤልና ኢትዮጵያ ሙሉ ቀን ቢተርኩት የሚተረክ ትልቅ ታሪካዊ ግንኙነት ያላቸው፣ ሃይማኖታዊ ግንኙነት ያላቸው፣ ባህላዊ ግንኙነት ያላቸው። እንግዲህ ከነገደ ይሁዳ የወረደ ሰው ይሁዳ ሲባል ክርስቶስን የሸጠውን በ30 ዲናር ያስባል አይደለም። ይሁዳ የያዕቆብ ልጅ በእስራኤል ታሪክ በአንበሳ ጀርባ ተቀምጦ ዓለምን ዙሯል የሚባለው ነው። ስለዚህ ከ1270 እንደ ፈረንጅ አቆጣጠር ኢትዮጵያ ውስጥ ከአፄ ይኩኖ አምላክ እስከ ቀዳማዊ ኃይለ ሥላሴ ኦልሞስት ወደ 710 ዓመት አለ። በዚህ ጊዜ ውስጥ ኢትዮጵያ 225 ንጉሶች ነበሯት። ሁሉም በእምነ ነገደ ይሁዳ ስዩመ እግዚአብሔር ቀዳማዊ ኃይለ ሥላሴ ንጉሠ ነገሥተ ኢትዮጵያ ናቸው። አንድ ደም አንድ ዘር ናቸው። ይሄ ትልቅ ታሪካዊ ግንኙነት ነው። እንግዲህ ከዛ በፊት የነበረውን የሙሴን ጽላት ተከትሎ የመጡትን ቤተ እስራኤላኖችን ተውና በዚህ ብቻ እንኳ ትልቅ ሂስቶሪካል ሲግኒፊካንስ ሂስቶሪካል ሪሌሽንሺፕ አላቸው። ስለዚህ እቺ ከተማ ከጎንደር ጋር እህታማች ሆናለች። ሌላኛዋ ደግሞ የጎንደር ከተሞች 3 ከተሞች አሜሪካ ከተሞች ናቸው። ሶስቱም አሜሪካ ላይ ናቸው። ኮርቫሊስ፣ ሞንቶጎሞሪ እና ኦሪገን። እነዚህም የጎንደር እህት ከተሞች ናቸው። የእህት ከተማነት ወይም ትዊን ሲቲ በጣም ትልቅ ጥቅም አለው ለአንድ ሀገር፣ ለአንድ ህዝብ። ግን አብረጌች እንድታነሳው የምፈልገው ለአድማጮችም ግልጽ እንዲሆን አንዱ የገባኝ እንግዲህ አሁን ስታነሳ ሂስቶሪካል ሪሌሽንሺፑ ታሪካዊ
ዳራው ይታያል። ምንድናቸው መስፈርቶቹ እህት ከተሞች ሲመሰረቱ? ወይም አንድ ከተማ ከከሌ ከተማ ጋር እህት ናቸው ሲባል እንግዲህ እንዴት መሰለ በዲፋይን ሲደረግ ትዊን ሲቲ ነው የሚባሉት ሁለት ከተሞች ወይም ሲስተር ሲቲ ይባላሉ። የኢትዮጵያ ደብረ ብርሃን ብዙ ከተሞች እህት አላት። አዲስ አበባ ብዙ ከተሞች እህት አላት። ሌሎችም እንደዚህ ይኖራቸዋል። ሲጀመር በታሪካዊ ግንኙነት አግባብ ተመሳሳይ ታሪክ ያላቸው ኢቭን ተመሳሳይ ጂኦሎጂካል ሞርፎሎጂ ያላቸው ጂኦሎጂካል ፕሮሰስ በዛ አካል ውስጥ የተፈጠሩ ይሆናል። ህዝብ ለህዝብ ግንኙነት ሊኖር ይችላል። ዘር በዘር ሊሆን ይችላል። ሰሜቲክ እኮ እንግዲህ አስበው ሲንጋፖር የደረሰ ነው። አየው እንግዲህ ሳውዝ አፍሪካ አለ፣ ግሬት ዚምባብዌ አለ። እዛ የፖል ካጋሜን ደሞ ሄድና ሩዋንዳ አድርገ ከዛ ሲንጋፖር ድረስ ይሄ እንኳ በዘር ይገናኝና እህትና እህት በልማት በባህል በመሳሰሉት ነገሮች ግንኙነት ይፈጥራል። የዛ ከተማ ህዝብ ሊጎበኝ ማርኬት ታርጌት አድርጎ ይመጣል። ይሄኛው ደግሞ የኛ እህት ከተማ ነች ብሎ ይሄዳል። የዚህ አይነት የሶሻል ኢንተራክሽን ፊኖሚናን ይካሄድባቸዋል። መስፈርቱ ይሄ ነው ሊሆን የሚችለው። ወደ ጥቅሞቹ እያነሳ ነው። ስለዚህ ስድስቱ እነዚህ የጎንደር እህት ከተሞች ናቸው። ያው እንደምታውቀው አሁን የመጽሐፍ ህትመት ከባድ ነው። ኦልሞስት ወደ 300 ፔጅ ጽፌ ጨርሼላቸዋለሁ። ወደ 115 የሚሆን ፎቶግራፍ አለ። ፈርስት ሃንድ ኢንፎርሜሽን ነው፣ ከነ ማስረጃው ነው፣ ከነ ፎቶግራፉ። ምክንያቱም አሁን በጣም በጉጉት ነው የምንጠብቀው። አሁን ጃንተከል ዋርካ ያለው ቅድም ያልኩ የጃፓን 400 ዓመት ያስቆጠረ ቤት የሚሾመው እንኳ ከንቲባ ሊያውቀው አይችልም። በፎቶ እንኳን አይተነዋል። አጋጣሚ ማየት አልነበረብንም። የእሱ ፎቶ አለ። እንግዲህ ያ ዛፍ እንኳ ከንቲባውና የሹሜን ጠቅላይ ግዛት አስተዳዳሪና የጎንደር ከንቲባ ሲያተክሉት እንኳ ያን የቼሪ ዛፍ ቼሪ ትልቅ ባህላዊም ታሪካዊም ግንኙነት ነው ያለው ከጃፓን ሕዝብ ጋር እና እዛ መጥቶ እንደገና እኛ ሀገር እንግዲህ አልቲቲዩዱ እንኳ አንድ ላይ ሆን ይችላል ግን ብዙ ጊዜ ቶኪዮ በቃ አለ። አሁን ቅርብ ጊዜ አላየሁትም እንጂ ነበረ እና ይሄ አይነት ጠቀሜታ ስላለው በዚህ አይነት መልኩ ጎንደርን ከእህት ከተሞች እየፈጠርክ በኢኮኖሚ በማህበራዊ ጉዳይ በመሳሰሉት ነገር ጥቅም ትጋራለህ። እኛንን ባውንደሪ ኢማጂነሪ ላይን እያስቀመጥን ባውንደሪ የምናደርገው እንጂ እግዚአብሔር ምድርን ሲፈጥራት ባውንደሪ የላትም ይላል እንዴ? ይቺ አውሮፓ ናት፣ ይሄ አፍሪካ ነው፣ ይሄ አሜሪካ ነው ይላል፣ ይሄ ኤዥያ አይልም። ስለዚህ እንደዚህ አይነት ነገር እዚች ምድር ላይ ያለን ሰዎች ነን። እሱ በአካል አምሳል የፈጠረንን ብለን ስለምናምን ለዛ ነው የቱሪዝም ኦፖርቹኒቲው ይሄ ነው። በተለያየ ዲስታንስ ያለ ህዝብ በተወሰነ በህይወት ዘመኑ አንድ ጊዜ ሌላ ቦታ ላይ ያያል። ራሱን ሊያገኝ ይችላል፣ ወይም የሌላን የማያውቀውን ሀገር ታሪክ ደግሞ እዛ ሊያገኝ ይችላል። ስለዚህ ለህሊናው ጥሩ የህይወት ፍልስፍና የህይወት ፊኖሚናን ስፓይስ ቅመም ሆኖ ራሱን ሪማይንድ እንዲያደርግ ያደርገዋል። ስለዚህ በዚህ አይነት መልክ እህታማችነት ይፈጠራል እና ጎንደርን በዚህ አይነት መልኩ ደግሞ ኮንትሪቢዩት አድርጌያለሁ ብዬ አስባለሁ። የተወሰኑትን